ይሽ ደንቆሮ እዩ የምትባል ድንቁርቁር ማለት ነች። የፀሐይ እባብ ማለት ነው። እንዴት አባሽ ብትወርጅ ነው? እንዴት ብዘቅጭ ነው? ብሩኬን በየትም ቢሆን አልፋታ የምትይው ማን ስለሆንሽ ነው? ብሩኬ ቀለበት አስሮ ቤተሰብ ጠይቆ ያስረገዘሽ መሰለሽ? እንዲች ቅሌታም። ሰላም ውዶቼ እንዴት ናችሁልኝ? ሰላማችሁ ዝትርፍርፍ ይበልኝ በያላችሁበት። ይህንን ቪዲዮ ሲጀምሩ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡ። እናንተ ይውላችሁ ቪዲዮ ሰምታችሁ ሃይሚን ቤት ብሩኬን ቤት ሲለቀቅ ሀሳብ አስቀምጡ። የእናንተ ሀሳብ ለነሱ ይጠቅማቸዋል፣ ያግዛቸዋል ማለት ነው። እኛም ቤት እንደዛ አስቀምጡ። እኔ እውነቴን ነው የምላችሁ፣ በዚህ በዩ ምክንያት ጨጓሬ ተልጧል። መድኃኔ ዓለምን ነው የምላችሁ። ሰው በተለይ ደግሞ ባልሰራው ስራ የዚህን ያክል ሲከሰስ ሲወቀስ፣ በቃ ስሙ ሲበላሽ በጣም ነው የምናደደው። ብሩኬን እና ሃይሚን ነፍሳችን ስተምትወጣ ነው የምንወዳቸው። አዎ እንግዲህ ያው ብናገኛቸውም ደስ ይለን ነበረ። ግን ተውትና፣ ይሄንን ተውትና ወደ ገደለው ልመለስላችሁ፣ ወደ ቪዲዮ ማለት ነው። ሀሳቤ ወደ ሌላ ቦታ ከሚንሸራሸር እኔ የምለው አንቺ እዩ የምትባይ ሰይጣን፣ እኔ ይቺ ሴትዮማ በቃ እብድ ልታረገኝ ነው። እብድ ተሳዳቢ ማለት ነው። አንቺ መመርመር ትፈልጊያለሽ፣ ልጁ እንዲመረመር ትፈልጊያለሽ፣ ዲኤን ውጤት እንዲታወቅ ትፈልጊያለሽ፣ የልጅ አባትሽን ማወቅ ትፈልጊያለሽ። ታዲያ ከፈለግሽ ለምንድን ነው በክብር ሲጠይቁሽ በክብር ማትመልሺው? እንደዚህ ያዙ ይልቀቁኝ የምትዩ? ሃይሚዬ ደግሞ የኔ አንበሳ ለምንድን ነው ዝም ብለሽ ለኮፍ የምታረጊያት? ሃይሚዬ ለምን እንቅ አታረጊያትም? ንግግሯ እኮ እንቅ አርጓት ያስብላል። እኔ አጠገቧ ብሆን እንቅ አርጌ እንደ ዶሮ ነበረ ምደፋት። ቅርበ ላይ መድኃኔዓለም ንግግሯ ያስደፋታል። የምሬን ነው። ግን ለኮፍ አርገሽ አትተያት ሃይሚዬ፣ ወይንም በጥፊ አጋዣት። ጠብ ለማንንም ጥሩ አይደለም። ግን ለእንደነዚህ አይነቶቹ ይሄ እዚህ መተው አፋቸውን ለሚከፍቱ ከየት እንዳመጡ ከየት እንደወለዱት ለማያውቁ ሴቶች ለእንደነዚህ አይነቶቹ እንቅ አድርጎ እንደ ዶሮም ድፍት እዛው በቆሙበት። ልጅቷን እኮ አሰቃይሻት። ይቺ ህፃን ልጅ ባልፈለገችው ሳትፈልግ ወደዚህ ምድር መጣ። ሳትፈልግ ያለ ቅድ እኮ ነው የዩ ልጅ ወደዚህ ምድር የመጣችው። ቅርበ ላይ መድኃኔዓለም ሳትፈልግ የተወለደ ናት። የተፈለገ ልጅማ እኮ በስነ ስርዓት በእንክብካቤ ያድጋል። እሷ ሳትፈልግ ስለወለደቻት ይኸው ይዛ ታሰቃያታለች። ዝም ብለሽ ሄደሽ ያዙ ይልቀቁኝ ከምትይ ጉዳይ ካንተ ጋራ ነው። ቢኒ አይመለከተውም አለች። ለምሳሌ ቢኒ ለምን አልመጣም? ለምን ዲኤን ምርመራ አያደርግም እሱ ሲል የልጁ አባት እሱ አይደለ ወይ ሲል ብሩኬ አይመለከተውም። የሚመለከተው ጉዳይ አይደለም። የሚመለከተህ አንተ ነህ። ሁሉን ነገር አጣርቼ ባሌ ማድረግ ነው የምፈልገው። ባሌ ያላለችም አፏን ሞልታ ማለት ነው። ብሩኬን እኮ ነው። ምኞት አይከለከል። ላማለኝ በሰማይ ወተቷን የማላይ ምኞት አይከለከል። ምኞትሽማ ጥሩ ነበረ። ኋላ ግን የተመኝሽውና ያሰብሽው ወንድ የሌላ ሴት ነዋ። ሌላ ሴት ነው። ሴት የሆነች ሴት ይዘዋለች ልጁን ማለት ነው። ሴት የሆነች ሴት ይዘዋለች። እንዳንቺ ተራ ሴት አይደለችም። ከሴቶች ጋር የምትመደብ ሴት አይደለችም። የሴቶች በላይ ናት። ከብሩኬ አጠገብ ያለችው እንቋ ሴት ናት። አንቺ ግን በግድ የኔ ሁን እያልሽ የምትጣይ ነሽ። ቢኒ ዲኤን ምርመራ ማድረግ አለበት። ደም መስጠት አለበት። ምክንያቱም የልጅ አባት ነው። ልጄ ሲል የኖረ ወንድ ነው። ስለዚህ የልጅ አባቱን እነቱን ለማረጋገጥ ሶስቱም ናቸው ምርመራ ማድረግ ያለባቸው። ብሩኬም ስሙ ስለጠፋበት ነው። እሱ አይመለከተውም። ሲጀመር ልጁ አይደለም። ብሩኬም ይችም ቀልቃያም ቪኒም ዲኤን ምርመራ ማድረግ አለበት። ህፃኗም ልጅ አራቱም ማለት ነው። ስለዚህ ብሩኬ ብቻ ዲኤን ምርመራ የሚያደርግበት ግዴታ የለበትም። እሱ ምርመራ ማድረግ አለበት። አይመለከተውም ምትዩ ማን ስለሆንሽ ነው? 100% ይመለከተዋል። ደረቱን ነፍቶ አንድ ወንድ ልጅ መጥቶ ልጁ የኔ ነው ብሎ እስከተናገረ ድረስ ያለምንም ማረጋገጫ ልጁ የኔ ነው ከሚል በማስረጃ የሆነ ማስረጃ የተደገፈ የሆነ ነገር ቢሆን ጥሩ ነው። አንቺ ግን የመከልከሉ ሞራኑ የለሽም። ሞራን ጭራሽ የለሽም። እንኩቶ የሰው እንኩቶ
ከዛሬ ጀምሮ ከብሩኬና ከሃይሚ ህይወት ውልቅ ትያታለሽ። ምርመራ ተደርጓል ከሚባለው በላይ ደግሞ ያሳዘነችኝ ቅማምዬ ናት። ወደ ዲኤን ክፍል ምርመራ የሚደረግበት ክፍል ሲገቡ እሷ በር ላይ ሆና ያወራቻን ነገር አለች። ቅማምዬ ማለት ነው። ውስጤ እየፈራ ነው አለች። እውነቷን የኔ እናት። እንደ አንድ ሴት ልጅ ያስፈራችኋል። እንደ አንድ ሴት ልጅ ትፈራላችሁ፣ ትሰጋላችሁ። ፈርቻለሁ ብትልም ያምርባታል። አሁን እኮ ለምን እንደዛልሽ? ለምንድነው ብሩኬን አታምኒውም ወይ? ለምንድነው ውስጥ የፈራ ያልሽው? ምናምን ብላችሁ ልትወቅሳት ትችላላችሁ። ምንም ያክል ብታምነው ብትወደው ብታፈቅረው አጠገቧ ሆኖ አለውሽ ቢላት ሚስቴ፣ ንግስቴ፣ ቤቴ፣ ህይወቴ ቢላትም እንኳን ሴት ልጅ ትፈራለች። የኛ ልጁ ተፈጥሯችን ነው። እንሰጋለን፣ እንፈራለን። ለምን መሰላችሁ ውዶቼ? በተራ ነገር በማይሆን ነገር የራሴን ሰው አጣ ይሆን ብለን እንወዘጋገባለን። እንደ ሴት ልጅ ስግ የለችም በዚህ ምድር ላይ ማለት ነው፣ የምትሰጋ ማለት ነው። ወንድ ልጅ ግድ የለሽ ነው። የሆነ ቦታ ላይ ያፈቅራችኋል፣ ይወዳችኋል፣ ያከብራችኋል። እኔ ብሩኬን ምሳሌ እያረኩኝ አይደለም፣ ሌላውን ነው እንደዛ እምላችሁ። ያፈቅራችኋል፣ ይወዳችኋል፣ አለዋለሁ ይላችኋል ምናምን ነገር፣ ከዛ ሸርተት ይላል። ብሩኬ ግን እንደዛ የሚያረግ ሰው አይደለም። ልጁም የኔም ቢሆን ባይሆንም እኔና አንቺ ህይወት መቼም ቢሆን አያቆምም ብሏል። ሃይሚዬም ቃል ገብታለታለች። ያንተም ቢሆን ባይሆንም እኔ ካንተ ጎን ነኝ ብላለች። ነገር ግን ደግሞ ውስጥ የፈራ ብትል ያስፈራትም ግድ ነው። ያስፈራል ነገሩ። ሰው ከምድር ተነስቶ ስማችሁን ሲያጠፋ ምናምን ነገር በቃ የሆነ የእውነት እስከሚመስል ድረስ ደጋግሞ ሲናገር ውስጣችሁን ሊያስፈራ ይችላል። ነገርየው ድግግሞች ሲኖረው ማለት ነው። በተለይ ደግሞ የዩ ድርቅና የእውነት ያስመስላል ነገሩን ማለት ነው። ድርቅና ከምንም በላይ ነው። በጣም ነው በቃ ድርቅ ምናምን ነገር ብላ ምናምን ነገር ይሆናል የለ ብሩኬ ወዶና ፈቅዶ ከሷ ጋር እንዳደረ ስህተት እንደሰራ ምናምን እንደዛ አድርጋ ነው እያወራ ያለችው ማለት ነው። ነገር ግን እሱ ምንም ባላጠፋው ነገር ባልሰራው ነገር ነው እየተወቀሰ እየተከሰሰ ያለው። እና ብሩኬ እባክህ አትጨነቅ። ሁሉ ነገር ለበጎ ነው። ሁሉ ነገር አላፊ ነው። ሁሉ ነገር ደግሞ አንተንም ሃይሚንም የሚወድ እግዚአብሔር እዚህ ያደረሳችሁ እግዚአብሔር ነገም ወደፊትም ያሻግራችኋል እጃችሁን ይዞ። ነገር ደግሞ በፍርሃት አይደለም ሊፈታ የሚችለው ሊጠናቀቅ የሚችለው በመደማመጥና በመነጋገር ነው። ይቺ እዩ ግን ማለት ነው እና ቢኒ ራሱ አሁን ምርመራ ካላደረገ የእዩ ተባባሪ ነው ማለት ነው። ምርመራ ካላደረገ እዩ ምርመራ አያደርግም ብላ ራሱ ስለተጋፈጠች ምን አገባ አይመለከተውም ስላለች አው ልክ ናት እኔ ምርመራ አላደርግም ብሎ ወደ ኋላ ከሄደ የእዩ ተባባሪ ነው። ገባችሁ? እዩና ቢኒ ናቸው ይሄንን ስራ የሰሩት። የሁለቱን የብሩኬና የሃይሚን ህይወት ለመበጥበጥ አውቀው ያደረጉት ነገር ነው። እኔ እንደዛ ብዬ ነው ምደመድበው። መቶ ዲኤን ምርመራ ካላደረገ በቀጣይ ማለት ነው። ዛሬ ብሩኬ እና እነሱ ተመርምረዋል። ስለዚህ በቀጣይ ደግሞ ቢኒ መመርመር አለበት። የልጅ አባትነቱን 100% እርግጠኛ ማድረግ አለበት፣ መረጋገጥ አለበት። ስለዚህ ዝም ተብሎ ልጄ ነው ስላለ ይሄ አሳማኝ ነገር ሊሆን አይችልም። ምርመራ መመርመር ካለበት ቢኒም መመርመር አለበት። ካልተመረመረ ደግሞ የእዩ ተባባሪ ነው። ስለዚህ ምንም ነገር ቢፈጠር በውሸት እንኳን ልጁ የብሩኬ ነው እንኳን ቢባል ሃይሚና ብሩኬ አይለያዩም። ምክንያቱም የእውነት ስለሚዋደዱ እኛም ስራቸውን ስለምናቀው የዩንና የቢኒን ስራ ከዛ በስተጀርባ ያሉትንም የብሩኬና የሃይሚን ጥላቶች ስለምናቅ መቼም ቢሆን አይለያዩም። ግን ቅማምዬ ስጋት አይግባሽ፣ አትፍሪ። ሁሉ ነገር ለበጎ ነው። እውነተኛ ፍቅር ደግሞ ፈተና ይበዛበት ነው። ያንቺና የብሩኬ እውነተኛ ፍቅር ስለሆነ ለዛ ነው ፈተና ይበዛባችሁ። ሃይዟችሁ ማለት ነው የምፈልገው።